በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸር አምላካችን ወርሃ መስከረምን አስጨርሶ ለወርሃ ጥቅምት አደረሰን። ባናስበው እንጂ በዚህ ወር ስንቶች ሚሊዮኖች አንቀላፍተዋል። ስንቶችም ለንስሐ ሳይበቁ ሄደዋል። ስንቶችም የአልጋ ቁራኛ የደዌ ዳኛ ሆነዋል። እኛን በቸርነቱ ለዚህ አደረሰን። ወርሃ ጥቅምትን የንስሐ ያድርግልን። ጥቅምት አንድ ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅድስት አንስጣስያ ሰማዕት። በቀደመው ዘመን በተለይም በሮም አካባቢ ይህ ስም በጣም የተወደደ ነበር። በዚህ ስም የሚጠሩ ቅዱሳንም ቁጥራቸው ቀላል የሚባል አልነበረም። የቤተ ክርስቲያን ታሪክ እንደሚነግረን ደግሞ ሀገረ ሮሜ እስከ 5ኛው መቶ ክፍለ ዘመን ድረስ የሁሉ መኖሪያ ነበረች። ደጉም ሆነ ክፉ፣ ኃጥኡም ጻድቁም፣ አረማዊና ምዕመኑ፣ ጨካኝና ርኅሩኆ ወዘተ በአንድ ላይ ይኖርባት ነበር። በዚህ ዘመንም ቦታዋ ብዙ ሐዋርያትን፣ ሰማዕታትን፣ ሊቃውንትና ጻድቃንን አፍርታለች፣ የዛሬን አያድርገውና። ከእነዚህ ቅዱሳን አንዷ ደግሞ ሰማዕትነትን ከጽድቅና ድንግልና ጋር የተደረበላት እናታችን ቅድስት አንስጣስያ ናት። አንስጣስያ ናት። ቅድስቲቱ በ4ኛው መቶ ክፍለ ዘመን አካባቢ ተወልዳ ያደገችው እዛው ሮም ውስጥ ነው። ወላጆቿ ክርስቲያኖች በመሆናቸው ገና በልጅነቷ የክርስትናን ምንነት ጠንቅቃ አውቃለች። ወጣት በሆነች ጊዜ ይህችን ዓለም ጠልፋ እንዳትጥላት ትጠነቀቅ ነበር። ይህች ዓለም ወጥመዶቿ ብዙ ናቸውና፣ በተለይ ደግሞ መልክ ስለነበራትና ወላጆቿ ባለጠጎች ስለነበሩ እርሷ ትህርምትን ታበዛ ነበር። ድንግልናዋን በንጽህና ትጠብቅ ዘንድ ጾምና ጸሎትን ከስግደት ጋር ዘወተረች። በሂደትም በውስጧ ፍቅረ ክርስቶስ እየተቀጣጠለ በመሄዱ ይህንን ዓለም ልትወው አሰበች፣ ወሰነች። ነገር ግን ወላጆቿ ልጃችን ለአካለ መጠን ደርሰሻልና እንዳርሽ አሏት። እርሷም እኔ ለሰማያዊ ሙሽርነት ለመንፈሳዊም ሰርግ ተጠርቻለሁና ተወኝ ብላቸው ወደ ገዳም ሄደች። በዘመኑ በሮም ከተማ ውስጥ ብዙ የደናግላን ገዳም ነበረና ከዚያ ከአንዱ ገባች። እንደ ገባች ለሰውነቷ ምክንያት ልትሰጠው አልፈለገችም። ራሷን በጾም ትቀጣው ዘንድ በ48 ሰዓት በሁለት ቀን አንዴ ብቻ ትበላ ነበር። ምግቧም ቁራሽ ቂጣ በጨው ብቻ ነበር። አብይ ጾም በደረሰ ጊዜ ግን ከእሁድ በቀር እህልን አትቀምስም ነበር። የጌታዋ ፍቅር አገብሯታልና ለሳምንታት ራሷን ከምግብና ከምቾት ትከለክል ነበር። ይህ ሁሉ ሲሆን ቁጭ ብላ አይደለም፣ በጾምና በጸሎት በስግደት እየተጋች ለደናግሉ በሙሉ እየታዘዘች ነው እንጂ። ለጥቂት ዓመታት በእንዲህ ያለ ገድል ቆይታ ከእመምኔቷ ጋር በዓል ለማክበር አንድ ቀን ከገዳማቸው ወጡ። በመንገድ ላይ ሳሉ አረማዊ ንጉሥ ክርስቲያኖችን ሰብስቦ ሲያሰቃይ ደረሱ። በእርግጥ አይተው እያዘኑ ማለፍ ቢችሉ ቅድስት አንስጣስያ ግን አላስቻላትም። የወገኖቿ ስቃይ ቢያንገበግባት በድፍረት ወደ መኮንኑ ቀርባ ዘለፈችው። አንተ አእምሮ የጎደለህ እንዴት በአምላካቸው ዳም የተገዙ ክርስቲያኖችን እንዲህ ያለ በደላቸው ታሰቃያቸዋለህ? አለችው። በድፍረቷ የተገረመው መኮንን ወደ እርሱ አስቀረቡ። ማንን ታምኛለሽ አላት። እርሷም ሰማይና ምድሩን ባህሩና የብሱን የፈጠረውን ስለ ሰው ፍቅር የሞተውንና የተነሳውን ዘላለማዊ ንጉሥ ኢየሱስ ክርስቶስን አመልከዋለሁ አለች። እጅግ ስለተበሳጨም ስቃይን አበዛባት። በገድል የተቀጠቀጠ ለምለም አካሏ በብዙ መክፈል ተኩነኔ ወታደሮች አሰቃዩአት። በመጨረሻ ሞት ተፈርዶባት በዚች ቀን ገደሏት እና ቅድስት እናታችን አንስጣስያ የጽድቅን፣ የድንግልናን፣ የምስክርነትን አክሊል በእግዚአብሔር መንግሥተ ሰማያት አገኘች። ይህም ሁሉ ስትጋደል ዕድሜዋ ገና ወጣት ነበረ። የእናታችን የቅድስት አንስጣስያ ረድኤቷ በረከቷ በእኛ ላይ ጽድር ሆኖ ይደር ለዘላለሙ አሜን። ዳግመኛም በዚህች ዕለት ቅድስት ማርያም እንተ እፍረት ትታሰባለች። በዘመነ ሐዋርያት በተመሳሳይ እንተ እፍረት ባለሽቱ ተብሎ የሚጠሩ ሁለት እናቶች ነበሩ። ሁለቱም ስማቸው ማርያም ስለነበር ለመለየት እንዲያመች አንደኛዋን ማርያም ኃጥእት ከኃጢአት የተመለሰች፣ ሁለተኛዋን ደግሞ ማርያም እህት አልዓዛር በቢታንያ የነበረችው ብለው አበው ይጠሯቸዋል። በሉቃስ ወንጌል ላይ የምትገኘው ከኃጢአት ሕይወት የተመለሰችው ስትሆን በዮሐንስ ወንጌል ላይ ምዕራፍ 12 ከቁጥር 1 ላይ ያለችው የአልዓዛር እህት ድንግሊቱ ናት። ዛሬ የምናስባት ይህችው እናታችን ነው፣ የአልዓዛርን እህት። ቅድስት ማርያም መድኃኒታችን ክርስቶስ ወደዚህ ዓለም መጥቶ በሚያስተምርበት ዘመን በቢታንያ አካባቢ ትኖር የነበረች ድንግል ወጣት ናት። በቢታንያ አካባቢ
ትኖር የነበረች ድንግል ወጣት ናት። በሉቃስ ወንጌል ላይ ከኃጢአት የተመለሰችው በቅዱስ ዮሐንስ ወንጌል ላይ አሁን የምናስባት የቅዱስ አልዓዛር እህት ቅድስት ማርያም መድኃኒታችን ክርስቶስ ወደዚህ ዓለም መጥቶ በሚያስተምርበት ዘመን በቢታንያ አካባቢ ትኖር የነበረች ድንግል ወጣት ናት። ወላጆች ባልነበሩበት ውስጥ ታላቋ አልዓዛርና ማረታ አሳድገዋታል። ታላቆቿ አልዓዛርና ማረታ አሳድገዋታል። በቤተሰብ ደረጃ እንግዳን ይቀበሉ ነበርና ጌታችን ወደዳቸው። አልዓዛርን ከ12ቱ አርድእት ማርያምና ማረታን ደግሞ ከ36ቱ ቅዱሳት አንስት ቆጥሯቸዋል። ወንድማቸው አልዓዛር በታመመ ጊዜ ወደ ጌታ ልከው ነበር። ያለ ጊዜ የማይሰራ ጌታ ባይመጣ አልዓዛር ሞተ። በአራተኛው ቀን አምላክ ሲመጣ ቅድስት ማርያም በጌታ ፊት ሰግዳ እግዚእ ሶበሳሃሎ ከዚህ ሞተ ሆይ አንተ በዚህ በኖርክስ ወንድሜ ባልሞትም ነበር ብላ አለቀሰች። ጌታም ስታለቅስ ባያት ጊዜ አምላክነቱ አራርቶ ታለቀሰ። ወዲያውም በስልጣነ ቃሉ አዞ አልዓዛርን አስነሳው። ከፋሲካ ጌታ ከመሰቀሉ 6 ቀን በፊትም ቅዱሳኑ ለጌታ ግብር አስገቡ። እርሱም ከደቀ መዛሙርቱ ጋር ታደመላቸው። በዚያም ከፋሲካ ወይም ጌታ ከመሰቀሉ 6 ቀናት በፊትም ቅዱሳኑ ለጌታ ግብር አስገቡ። እርሱም ከደቀ መዛሙርቱ ጋር ታደመላቸው። በዚያም አልዓዛር ከጌታ ጎን ሲቀመጥ ቅድስት ማርያም ከጌታ ስር ተንበርክካ ናርዶስ የሚሉት የ300 ዲናር ሽቱ በጌታ ላይ አፈሰሰች። መዓዛ መለኮቱ ሽታው ሲገናኝ መልአ መዓዛሁ እንዲል ምስጥ የሚያደርግ ሽታ ቤቱን ሞላው። በወቅቱ ይሁዳ ቢቃወሙም ጌታ ምላሹን ሰጥቶታል። ቅድስት ማርያምን ማርያምሰ ሐርየት መክፈልተ ሰናየ ዘኢይድዋ ብሎ አመስግኗታል። ያስመሰገናት ቁጭ ብላ በተመስጦ መማሯ ብቻ እንዳልሆነ አባ ሕርያቆስ መስክሯል። ሲመሰክርም አርምሞና ትዕግስትን እንደ ማርያም ገንዘብ እናድርግ ብሏል። ቅዳሴ ማርያም ቅድስት ማርያም በጌታችን ክርስቶስ በሕማሙ ጊዜ ሲቀብሩትም ነበረች። ትንሣኤውንም አይታለች። ከጌታ ዕርገት በኋላ መንፈስ ቅዱስን ተቀብላ ለወንጌል አገልግሎት ተግታለች። ቅድስት እናታችን ማርያምን ተእፍረት ዛሬ እንዳረፈች እናዘክራለን። የእናቶቻችን ቅዱሳን አምላክ ፍቅራቸውን ያድለን፣ በረከታቸውንም ያብዛልን። ጥቅምት 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት አንስጣስያ ድንግል ጻድቅ ሰማዕት፣ ቅድስት ማርያምን ተእፍረት፣ ቅድስት ሶስና ድንግል፣ ቅድስት ህርጣን ድንግል። ወርሃዊ በዓላት ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር፣ ቅዱስ ራጉኤል ሊቀ መላእክት ይታሰባሉ። ሲሄዱም ወደ አንዲት መንደር ገባ። ማረታ የተባለች አንዲት ሴትን በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ኢየሱስም መልሶ ማርያም መልካም ምድር መርጣለች፣ ከእርሷም አይወሰድባትም አለ። የቅዱስ ሉቃስ ወንጌል ምዕራፍ 10 ከቁጥር 38። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።